ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ሰንብታችኋል? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ቆያችሁ? ነው ያለው እግዚአብሔር ይመስገን። እንግዲህ ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንዲሁም ነባሮች ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። የእናንተን ሀሳብ አስተያየት አይቼ ደግሞ የሚስተካከል ነገር ካለ አስተካክላለሁ ማለት ነው። እንዲሁም ሼር በማድረግ አበረታቱኝ ማለት ነው። እንግዲህ ዛሬ ደግሞ በአዲስ መረጃ መጥቻለሁ ማለት ነው። እንግዲህ እንደሚታወቀው ያው በየቀኑ በየሰዓቱ እንግዲህ ያው ብዙ ሰቆቃ ነው የምናየው ማለት ነው። በዚህ ዘመን በየቀኑ ሞት ነው የምናየው፣ በየቀኑ ለቅሶ ሀዘን ነው የምንሰማው የምናየው ማለት ነው። እንዳለመታደል ሆኖና አሁን በአሁኑ ዘመን በእውነት መኖር ሁላ አያስመኝም ማለት ነው። የእውነት ማለት እንደው አንድ ቀን እንኳን እንደው መጥፎ ዜና ሳንሰማበት የዋልንበት ያደርንበት ቀን የለም ማለት ነው። እንግዲህ በሀገራችን እንደምታዩት ነው፣ በየቀኑ ጦርነት ነው፣ በየቀኑ ህዝብ ይረግፋል፣ በየቀኑ ህፃናት ይረግፋሉ፣ እናቶች አባቶች ይሞታሉ። አሁንማ በቃ በዓለም ሁሉ ጦርነት ነው እንደምታዩት ማለት ነው። እንግዲህ በኢራን እና በእስራኤል ጉዳይ ደግሞ ያው እንግዲህ እግዚአብሔር ይመስገን የእውነት ያ ጦርነት ለሁሉም በጣም አስጊ ነው ነበረ። ግን እንግዲህ እንደ እግዚአብሔር ፍቃድ የእውነት ይሁን እስከ መቼ እንደሆነ ስምምነታቸው አናቅም፣ ግን ተስማምተናል ምናምን የሚባል ዜና ሰምተናል ማለት ነው። እና ያው በአሁኑ ሰዓት የትም ሀገር መኖር አያስመኝም እውነት ለመናገር የትኛውም ዓለም ጭንቅ ላይ ነው ማለት ነው። ሀገራችን ብንሄድ ጭንቅ ነው፣ የትም ሀገር ብንሄድ ጭንቅ ነው ማለት ነው። እና እኛ ኢትዮጵያውያን ግን ማለት ነው እንዲያው እውነት አንዳንዴ የሆነ ነገር ሆነናል። እንዲሁ በሀገራችን በዘር ምክንያት እንደምታዩት አንድ ኦሮሞ፣ አማራ፣ ትግሬ ምናምን ጉራጌ ምናምን እየተባባልን እየተባላን እየተገዳደልን አልበቃ ብሎ ደግሞ እንግዲህ ይሄ ዘረኝነቱም ወደ ሰው ሀገር ሄዶ ደግሞ እንግዲህ በዘረኝነቱ ይሁን በምን እንደሞታ አይታወቅም። እንግዲህ ወንድማችን ቴዲ ከዚህ በፊትም በእውነት ከነ ብሬክስ ሀበሻው ጋር ከነ መሰረት ጋር አንድ ላይ ይሰራ ነበረ። በጣም ምስኪን ልጅ፣ የሚያሳዝን ልጅ። ያው እንግዲህ ስደት አገር ቤት ገብቶ ነበረ እንደሰማችሁት። አሁን በእውነት በጣም ነው ያሳዝነኝ። ገና ወጣት ልጅ ያማል በእውነት በስደት መሞት ማለት በስደት በሀገር ልጅ መገደል በጣም ያማል። የእውነት በጣም ከባድ ነው። ለቤተሰቦቹ የእውነት መጽናናት እመኛለሁ። የእውነት በጣም ያሳዝናል። እና እንግዲህ ያስቡ አሁን እኛ ማለት ነው አረቦች ገደሉ፣ አረቦች ኢትዮጵያውያንን ገደሉ፣ ሰቀሉ ሲባል ምንም አያስገርምም እኮ። አሁንማ በቃ በስደት ባለፈው ጊዜ የሆነ ሳውዲ ላይ አይታችኋል። የሆነ ህፃን ልጅ ቀጥቅጠው ሊገሉት ታስታውሳላችሁ። ድንጋይ ላዩ ላይ እየጫኑ ማለት እንዲያው ቢያንስ እንኳን በስደት ማለት ነው ቢያንስ እንኳን በስደት ምን አለ ተዋደን ተፋቅረን ብንኖር እንዲያው በስደት። አሁንማ አረቦቹ ሳይቀሩ ምንድነሽ ማለት ጀምረዋል ማለት ነው። አማራ፣ ኦሮሞ፣ ትግሬ እንደዚህ ምናምንም እያወቁ ነው ለራሱ ማለት ነው፣ በእኛ ምክንያት ማለት ነው እያወቁ ነው። እና በጣም ያሳዝናል። የእውነት በጣም ከባድ ነው። እና ወንድማችን ቴዲ ነፍሱን በአጸደ ገነት ያኖርልን እግዚአብሔር አምላክ። ለቤተሰቦቹ፣ ለእናት ለአባቱ፣ ለወንድሞቹ መጽናናት እንመኛለን። የእውነት በጣም ከባድ ነው። በሰው ሀገር ሙቶ ከመቅረት ወጥቶ ከመቅረት እግዚአብሔር ይሰውረን በእውነት። አሁን እንግዲህ ማን እንደገደለው አልታወቀም ገና። ያው የገደለው ራሱ ኢትዮጵያዊ ነው የገደለው፣ ግን ማን እንደሆነ ገና አልታወቀም። የሳውዲ ፖሊስ ጉዳዩን እየተከታተለው ነው ተብሏል። በእውነት በጣም ነው ያሳዘነኝ ወንድማችን ማለት ነው። እና በጣም ከባድ ነው፣ በጣም ያሳዝናል። በተደጋጋሚ እንደዚህ አይነት ነገር ባለፈው ዱባይ ላይ እንደዚህ፣ ሳውዲ ላይ ደግሞ በተደጋጋሚ እንደዚህ በእውነት አሁን እነኚህ ማለት አረቦቹ ሂዱ ውጡልን፣ ኢትዮጵያን ውጡልን ቢሉ ፍርዳቸው እኮ ነው ማለት። ሰው ሀገር መተን እንደዚህ ተቻችለን ካልኖርን
አገራችን እንደዛ መበላላቱ አልበቃ ብሎ ደግሞ በሰው ሀገር እንደዚህ መሆኑ በእውነት በጣም ያሳዝናል። እና እግዚአብሔር አምላክ በእውነት ማስተዋሉን ያድለን። በጣም ያሳዝናል። በጣም ከባድ ነው። የእውነት በጣም ነው ያሳዘነኝ። እና እንግዲህ አይታቸዋል ክርስቲያኖች በየቦታው እንደ ቅጠል እየረገፉ ነው። በየቦታው ልክ እንደ ዘመነ ሰማዕታት በየቦታው ክርስቲያኖች እያለቁ ነው ማለት ነው። በየቦታው እንደ ቅጠል እየረገፉ ነው። አሁን ባለፈው ሰሞኑን ደግሞ እንዳያችሁት የሶሪያ ክርስቲያኖች በተደጋጋሚ ሰማዕትነትን ይቀበላሉ። በእውነት በቅዱስ ኤልያስ ቤተክርስቲያን እኔ እውነት በጣም ነው ልብ የሚሰብረው፣ ልብ የሚያቆስለው ማለት ነው። አይታቸዋል ቤተክርስቲያን እንደዛ ፈርሶ ውድም ብሎ ስታዩ የእውነት ያስለቅሳል። ክርስቲያኖች እንደዛ ሲጨፈጨፉ ማየት በጣም ያማል። እና እንደምታዩት ነው በአቡነ ገብረ መንፈስ ቅዱስ ገዳም እንግዲህ አይታቸዋል በተደጋጋሚ ባለፈውም እንደነገርኳችሁ ብዙ አባቶች ሙተዋል ማለት ነው። ብዙ አባቶች ተገድለዋል። ብዙ አባቶች ሰማዕት ሆነዋል ማለት ነው። እንግዲህ አባቶቻችን ያሳዝናል የእውነት አንዳንዴ ስለ ቤተ ክርስቲያን ስታስቡ በጣም ይከብዳል። እና እግዚአብሔር አምላክ የምንጸናበትን አቅሙን ይስጠን። የእውነት ኮሽ ባለ ቁጥር ክርስቲያኖች በዓለም ዙሪያ ይገደላሉ። ባለፈው ማየታቸዋል ግብጽ ላይ እንደዚህ ክርስቲያኖች ተገድለዋል። በየቦታው ማለት በዓለም ሁሉ ክርስቲያኖች በሰበብ አስባቡ ይገደላሉ ማለት ነው እንደምታዩትና ከባድ ነው። የእውነት ከባድ ነው። በሀገራችንም ታያላችሁ ቤተክርስቲያን እየተቃጠለ በየቦታው ታያላችሁ። ቤተክርስቲያን እየፈረሰ በየቦታው ምእመናን እየተገደሉ ነው እና በጣም ያሳዝናል። ከባድ ነው። ብቻ እግዚአብሔር አምላክ ለሀገራችን ሰላም፣ ለዓለም ሁሉ ሰላሙን ያወርድልን። ለሀገራችን የእውነት ሀገራችንን አሁን እውነት ሰው ወደ ሀገሩ ለመሄድ በጣም ተሳቋል ማለት ወደ ሀገራችን ብንሄድም እዚህም ብንኖር ማለት እኔ እንጃ አሁን በአሁኑ ዘመን ማለት ነው አንዳንዴ እንዲህ ዝም ብላችሁ ስታስቡት በዚህ ዘመን እኔ እንጃ ብቻ ግን በጣም ከባድ ነው። እንግዲህ መልካሙን ዘመን ያምጣልን፣ መልካሙን ዘመን ያምጣልን። ሌላ ደግሞ አንድ የሆነ ወንድማችን ማለት ነው የሆነ ባለ ሀብት የሆነ ወንድማችን ታስታውሱታላችሁ? ማን ወልደ ገብርኤል ነው የሚባል ወልደ ገብርኤል ነው መሰለኝ የሚባል ወልደ ገብርኤል ይሁን አላውቅም፣ ብቻ ስሙ የሆነ የቤት ውስጥ የምትሰራ ልጅ ያገባው ማለት ነው። እሱ ደግሞ ፈገግ የሚያደርግ ነገር ነው ማለት ነው። እውነት እኔ አመጣጡ በጣም ደስ ይላል በእውነት ማለት ከትንሽ ነገር ተነስቶ እንግዲህ በፊት መኪና አጥብ ነበረ እና ከዛ ተነስቼ ነው እዚህ ደረጃ የደረስኩት ሲል ነበር የሆነ ቃለ መጠይቅ እያደረገና አሁን ባለ ትልቅ ድርጅት ባለቤት ሆኗል ማለት ነው። እና ሚስቱ ቤት ውስጥ የምትሰራ የቤት ሰራተኛ ነበረች፣ ያገባት ሚስት ማለት ነው። እና በጣም ደስ ይላል። ግን አሁን ማለት አንዳንዴ እግዚአብሔር ከባረከላችሁ ከትንሽዬ ነገር ተነስታችሁ ታድጋላችሁ ማለት ነው። እንግዲህ ከትንሽ ነገር ነው ጀምሮ አሁን እንግዲህ ባለ ትልቅ የሆነ መኪና ድርጅት ሁላ አለው እና በጣም ባለሀብት ነው። እና ፈገግ አስባለኝ የምር የሆነ ለጉርሻ የሚባል ቤት ታውቃላችሁ አይደል? ለሱ የ200 ሺህ ብር የ9ኛ ዓመቱን ጉርሻ ቤት እያከበረ 200 ሺህ ብር በኢትዮጵያ ሰጥቶናል የምስረታ በዓላችንን በማስመልከት ብሎ ጉርሻ ቤት ፖስቶ ታይቼ ነውና ትንሽ ፈገግ አስባለኝ እውነት ለመናገር። እና እውነት ከሆነ ስንት ማለት አሁን ማለት ብዙ የተቸገሩ አሉ
ብዙ የሚበሉት ያጡ ብዙ ጎዳና ላይ ወደቁ አለ ለነዛ ቢያደርግ የበለጠ አሪፍ ይሆናል ማለት እንደዚህ ከሚያደርግ እውነት ከሆነ ማለት ነው። እንግዲህ ለፈንም ሊሆን ይችላል ግን እንግዲህ እናመሰግናለን ምናምን ብላችሁ ትንሽ ፈገግ አስብሎኝ ነው ማለት ነው። በዚሁ እስኪ ሁልጊዜ ሀዘን ሁልጊዜ ነገር ከምነግራችሁ እስኪ ይህንን ትንሽ ፈገግ በሉ ብዬ ነው ማለት ነው። እና በተረፈ ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤቴን ሞቅ ደመቅ አድርጉልኝ ማለት ነው። እና ሁላችንም በጸሎት እንበርታ። በእውነት ይህንን የመጣብንን መከራ ማለፍ የምንችለው ወደ እግዚአብሔር ስንቀርብ እግዚአብሔርን በእውነት በነገራችን ላይ ማለት ነው። ይሄ ሁሉ ነገር የመጣብን ያው በራሳችን በኃጢአታችን ምክንያት እውነት አሁን እኛ የምንሰራው ነገር ማለት ነው አይደለም ይህንን ስንት መዓት ያስመጣል። የእውነት በሀገራችን የሚሰራው ግፍ የሚሰራው በደል ማለት የሚሰራው አንዳንዴ ስታስቡት ማለት ነው ስንት ነገር እስኪ እንዲህ ያልተሰራ ነገር እንዲሁ በሀገራችን ያልተሰራ ነገር አለ እንዲሁ ስታዩት ማለት ያልተደረገ ግፍ አለ፣ ያልተደረገ ነገር አለ። እኔ አንዳንዴ ማለት ነው የሐሳዊ መሲህ መምጫ ዘመን ሁላ ይመስለኛል፣ የመጨረሻው ዘመን ሁላ ነው የሚመስለኝ። ማለት ያልተደረገ ነገር እስቲ እንዲሁ ያልተደረገ ምን አለ አሁን በአሁኑ ሰዓት ማለት ነው ያልተደረገ ነገር ምን አለ በሀገራችን? እና ያው የግፍ ነው እየሰራን ያለ ነው። እግዚአብሔርን ሁላችንም በድለናል፣ ሁላችንም ማለት ነው። ስለዚህ እንደ ነነዌ ሰዎች እግዚአብሔርን በንስሐ እግዚአብሔርን ብንጠይቅ እግዚአብሔር አምላክ ቸር አምላክ ነው፣ ይምረናል። ያው ክርስቲያን ተስፋ አይቆርጥምና እግዚአብሔር አምላክ ይምረናል። አብሶ እኛ ክርስቲያኖች ማለት ነው ንስሐ ገብተን በስጋው ደሙ ታትመን መጠበቅ አለብን ማለት ነው። እና እግዚአብሔር አምላክ ይርዳን፣ ለዛ ያብቃን ሁላችንንም እና መዓቱን ያርቅልን፣ የእውነት ምሕረቱን ያላክልን። እውነት እኔ አንዳንዴ በጣም የሚናፍቀኝ የእውነት አንዳንዴ አሁን ያለንበት ሀገር እንደዚህ ወጣ ስትሉ ሰላም ታያላችሁ አይደለ? ማለት የሆነ እንደ ውጥት ስትሉ ሁሉም በየልማቱ በየስራው በምናምን በቃ ማለት ጸጥ ያለ ነው። እንደዚህ ስትወጡ ስታዩትና ትናፍቃላችሁ። ምን አለ የኛም ሀገር እንደዚህ በቃ ማለት ሰላም ሆኖ እንደዚህ ሰው እንደፈለገ መውጣት መግባት የሚችለው መቼ ነው ብዬ አስባለሁ ማለት ነው። ማለት አሁን እኛ ጋር እንደምታዩት ሰው እንደፈለገ መውጣት መግባት አይችልም። በቃ በጣም ከባድ ነው። አገር ላይ ያሉትን ብትጠይቋቸው ሁሉንም ይነግሯቸዋል ማለት ነው። እና ይህንን እየሰማችሁ መቼም ለመሄድ አይታሰብም። እኛ ካለንበት እንሄዳለን ብለን ስናስብ ብዙ ነገር ያሰጋናል፣ ብዙ ነገር ያስፈራናል። እና መቼም ዞሮ ከቤት ኑሮ ከሞት አይቀርም እንደሚባለው ያው ምንም ቢሆን እናት ሀገራችን ናት፣ እንሄዳለን። ምንም ያው ሄደን የሚደርሰውን እናያለን እያለን ያው መቼም ተስፋ አንቆርጥም እንጂ በጣም ከባድ ነው ማለት ነው ሀገራችን ያለው ነገር። እና እግዚአብሔር ሰላሙን ይላክልን። እኛም ደግሞ በጸሎት እንበርታ እላለሁ። ይህንን ይመስላል የዛሬ ቆይታችን። እንግዲህ ቤቴን ላይክ እያደረጋችሁ በሸር በላይክ ግቡ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እወዳችኋለሁ። ላመሻችሁ መልካም ምሽት፣ ለነጋላችሁ መልካም ቀን እያልኩኝ እሰናበታችኋለሁ ማለት ነው። እና ሰላም አምሹ፣ መልካም ምሽት ይሆንላችሁ። ባይ ባይ። ሰላም አምሹ። ስትገቡ በላይክ በሸር ግቡ ውዶችዬ። በጣም አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ በአዲስ ርዕስ እንገናኛለን።
መልካም አዳር፣ መልካም ምሽት፣ መልካም ቀን ይሁንላችሁ። ባይ ባይ።